ራሳችሁን ገምግሙ። ምንድነው ያነሰኝ ብላችሁ ስትገመግሙ ፍቅር ነው ያነሰኝ ለካ። ስለዚህ እንድንወደው ሁልጊዜ አብረን መሆን አለብን። መጽሐፍ ቅዱስ ስታነቡ እንቅልፋችሁ የሚመጣ ከሆነ ምንድነው የጎደለን? የቃሉ ፍቅር ጎሎናል ማለት። የቃሉ ፍቅር ነው የጎደለን ማለት። ወሬዎቹ እንቅልፋችን መጥቶ እንተኛ ብዙ ጊዜ በጣም የሚገርመው ሰው ሐሜት ሲደልቅ የቆይና ቁም ነገር ሲጀመር ወሉ ስራ አለብን ብሎ ጉዞውን ይጀምራል። የግብፅ ቤተክርስቲያን ውስጥ አንዲት ወይዘሮ ማስያ የምትባል እናት ዘይት አፈለቀ፣ ዘይት አፈለቀ። ከዛ ከእጇ ዘይት ይፈልቃል። እግዚአብሔር ማለት ጸጋ አስገኝላት እግዚአብሔር በታምራት። ምንድነው ያደረገች ቤተክርስቲያኒቱ? ያችን እናት የሆነ ገዳም ውስጥ ደበቋት። የት ነው ያለች አናውቅ። የት ነው ያለች አናውቅ። እኔ ራሴ ግብፅ ሂጄ ጠይቄያለሁ አባቶችን። የት ነው ያለች አናውቅ። ውጭ ሀገር ያገኘኋቸውን የግብፅ ጳጳሳትም ጠይቄያለሁ፣ አላውቅም። ወዴት ነው ያለች አናውቅ። የእሷን ጸጋ ምን አደረጉ? ከስዕሊቱ እንዲፈልቅ ጸለዩ። እጇን እንዲህ አድርጋ ጸለየች። ከስዕሊቱ እግዚአብሔር ዘይት እንዲያፈልቅ አደረገ። ጸጋ ሜሮ እንዲፈልቅ አደረገ። ከዚያ በኋላ ምዕመናን ያንን በቅባ ቅዱስ እንዲፈወሱ ያንን አደረገላቸው። እሷን ሰምን አድርጓል። ዘወር ብለሽ ለኃጢአትሽ አልቅሽ ሰወሯት ማለት ነው። የሚቀለድበት በቲፎዞ የሚኖርባት ቤተክርስቲያን የኛ ቤተክርስቲያን ናት። ደጋፊ የሚንጫጫ ዝም ብሎ እዚህ ሄደ አባዬ እማዬ የሚል እንዲሁ እንደዚህ አይነት ቤተክርስቲያን ይባላል አይባል? እስቲ የት ነው ያለው? እስቲ ሁሉ በሚዲያ ተነስቶ የሚፎክርባት ቤተክርስቲያን የኛ ቤተክርስቲያን ናት። እስቲ እንዴት ሰማላችሁ? እስቲ የካቶሊክ ቤተክርስቲያን ኢትዮጵያ ውስጥ አለች። አሁን ድምፁ የሚሰማ ሰዋል ሰምታችኋል? በሞት እንዲሁ ሚዲያ ላይ ፈልኩና ካቶሊኮች ሲሰዳደቡ ትሰማላችሁ? ዘራፍ የሚል እንደው አንተና የሚል የግብፅ፣ የአርመን፣ የሶሪያ፣ የህንድ ድዊ የሚፈውሱ ጸጋ ያላቸው አባቶች አሉ በየገዳሙ። ተንፍሽ ብለው እዚህ ሜዳ ለሜዳ አይዞሩ፣ ጸጥ። እና አቡነ ገብረ መንፈስ ቅዱስ አጋንንት ሲያወጡ ሰው ሲያውቅባቸው ሰው አወቀብኝ አራዊት ወዳሉበት ጫካ ልሂድ። ይህንን እኛ ያስተማሩን አባቶቻችን። ወደ ተራራው መውጣት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በጣም ግሩም ነው። ስለዚህ ወደ ተራራው ይዟቸው ወጣ። እነዚህ ሶስት አባቶች ለምንድን ነው የተመረጡት? ማን ናቸው? ጴጥሮስ፣ ዮሐንስና ያዕቆብ። እነዚህ ሶስት አባቶች የተመረጡበት መሰረታዊ ምክንያት ሶስቱም ለክርስቶስ ቁርጥ ፍቅር ያላቸው ስለሆኑ ነው። ቁርጥ ፍቅር። ያዕቆብና ዮሐንስ ምንድን ነው ሲሉ የተናገሩት? እኔ የምጠጣውን ጽዋ ትጠጣላችሁ ሲላቸው ማቴዎስ ወንጌል ምዕራፍ 20 ላይ ምንድን ያሉ እንጠጣለን ያሉት። ስለዚህ ክርስቶስን በሞት ተወራርደው የሚወዱት ስለሆኑ ነው። ጴጥሮስ እሳ ምንድን ያለ? እሞታለሁ ሲለው ተው ጌታ አትሙትብኝ፣ እሞታለሁ አይባልም ነው ያለ። ደግ ስለሆነ ሌላ ሐሙስ ማታም እሞታለሁ ሲል ጌታ ልያ ሲል የለም እኔ ሌላው ሊክድ ይችላል፣ እኔ አልክድም፣ አንተ ጋር እገባለሁ ያለ ክርስቶስን የሚወድ ቅን ስለነበረ። ስለዚህ ክርስቶስ ወዳለበት ደረጃ የሚያወጣን ምንድን ነው? ፍቅር። ክርስቶስ ወዳለበት ደረጃ እንግዲህ ተራራው የምንወጣው ነው፣ ግን ከክርስቶስ ጋር ተራራውን ለመዝለቅ የሚያበቃን ጉልበት ምንድን ነው? የማን ፍቅር? በጣም ግሩም ነው። አንድ ነገር ልንገራችሁ። መጽሐፍ ስታነቡ እንቅልፋችሁ ውስጥ የሚመጣ ተዋታውት በቃ አይመጣባቸውም። በጣም ግሩም ነው። እና እኔም ቢሆን እንደዚያው መቼስ ሁላችሁም እንደዚያው አብረንን አይዟችሁ። ኢትዮጵያዊ ብዙ ጊዜ ብቻውን ሲከስር ነው የሚነደው እንጂ አብሮ ከከሰረ ችግር የለም። እና አሁን እንቅልፋችሁ ይመጣል አይደል? በጣም ግሩም ነው። ልብ ወለድ ስታነቡ ግን አይመጣም። ይመጣል? አይመጣም። ስብከትና ፊልም እኩል ትጨርሳላችሁ? አቤት አንጨርስም። አንድ ስብከት አሁን የኔ ስብከቶች አሁን ረጃጅሞች ናቸው። ሌላም ረጃጅም የሚያስተምሩ መምህራን እርግጠኛ ነኝ በሳምንት ምናምኑ ካለቁ ነው የተቋረጡ ምናምን ነው ህዝቡ እንደው ከሰማቸው። ፊልም ግን ቀጥ ብሎ ሰው ሊጨርሰው ይችላል። ለምን? ጥያቄው የፍቅር ማነስ ነው። እስኪ ንገሩኝ፣ የምን ማነስ ነው? የፍቅር ማነስ። ሰው ለሚወደው ነገር ምን አለው? ጉልበት አለው። አንድ ጊዜ በሉ እስኪ ሁላችሁ፣ ሰው ለሚወደው ነገር ምን አለው? ጉልበት አለው። ስለዚህ ራሳችሁን ገምግሙ። ምንድን ነው ያነሰኝ ብላችሁ ስትገመግሙ ፍቅር ነው ያነሰኝ ለካ።
ስለዚህ እንድንወደው ሁልጊዜ አብረን መሆን አለብን። መጽሐፍ ቅዱስ ስታነቡ እንቅልፋችሁ የሚመጣ ከሆነ ምንድነው የጎደለን? የቃሉ ፍቅር ጎሎናል ማለት ነው። የቃሉ ፍቅር ነው የጎደለን ማለት ነው። ወሬዎቹ እንቅልፋችን መጥቶ እንተኛ። ብዙ ጊዜ በጣም የሚገርመኝ ሰው ሐሜት ሲደልቅ የቆይና ቁም ነገር ሲጀመር በሉ ስራ አለብን ብሎ ጉዞውን ይጀምራል። ለቃለ እግዚአብሔር ፍቅር አንድ ሰው ልንገራችሁ፣ አንድ ጥያቄ ልጠይቃችሁ። ሁልጊዜ ምግብ የሚበላ ሰው ምግብ አታሽቱኝ ካለ ምን እየሆነ ነው? አመመው ማለት ነው። አሞት የሰነበተው ሰውዬ ደግሞ ምግብ ሊርበው ከጀመረ ምን ማለት ነው? ተሻለው ማለት ነው። ስለዚህ የእግዚአብሔር ቃል አልርበን ካለ ምን ሆኖናል ማለት ነው? አሞናል ማለት ነው። ስለዚህ መታከም ያለብን ራሱ በዚያው በቃል እግዚአብሔር ነው። ለሁሉም በሽታዎች የምናዘው ያለን አንድ መድኃኒት ነው፣ እሱም የክርስቶስ ቃል ነው ይላል ቅዱስ ዮሐንስ አፈወርቅ። ለሁሉም ህመም የምናዘው አንድ መድኃኒት ነው ያለን፣ ያም የክርስቶስ ቃል ነው። እንደ ሐኪሞች ለራስ ምታት ሌላ፣ ለሆድ ቁርጠት ሌላ፣ ለጨጓራ ለኩላሊት ሌላ አንልም። እኛ አንድ መድኃኒት ነው የምናዘው፣ ያም መድኃኒት የእግዚአብሔር ቃል ነው። የእግዚአብሔርን ቃል ሁልጊዜ መስማት አለብን። እኔ እንዲያውም አሁን ስለ አዲስ ዓመት እግዚአብሔር ካደረሰን በቀጣይ ሳምንት ትምህርት ሰጥ ይሆናል። አዲስ ዓመት እንዴት የዛሬ ዓመት ክረምት ለዘንድሮ ዓመት ይሄንን ዓመት በክርስቶስ የመደሰት ዓመት አድርጉትና በክርስቶስ መደሰት ልምምድ አድርጉ ብዬ አስተላልፌ ነበር። የሰማ ሰምቷል፣ የለመደም ተለማምዶ ሊሆን ይችላል። ዘንድሮ ደግሞ ከመጽሐፍ ቅዱስ ጋር መክረም የሚል ነው የማደርገው። እንዴት እንደምንከርም እስቲ ቀጣይ እቅዱን አውጥቼ እነግራችኋለሁ። ግን ለማንኛውም ዛሬ ልነግራችሁ የፈለግኩት የእግዚአብሔርን ቃል መውደድን ሰሞኑን እዚህ ለምዳችሁ ሂዱ። የእግዚአብሔርን ቃል መውደድ አለብን። በቃ ወሬ ትቼ ምናምን ትቼ ፊልም ትቼ ጨዋታ ትቼ የእግዚአብሔርን ቃል መውደድ። ክርስቶስን ከወደዱ ተራራ ሁሉ ይወጣል። አንዴ በሉ እስኪ እንደዚህ። በማን ፍቅር? በክርስቶስ ፍቅር ተራራ ሁሉ ይወጣል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደዚያ ከሆነ ክርስቶስን መውደድ ተራራን ለመውጣት ያስችላል። ወጡ ላይ ከወጡ በኋላ ብርሃን አዩ። ብዙ ጊዜ ብርሃንን ማየት እንፈልጋለን ሁላችንም። አትፈልጉም? እነዚያም ብርሃኖች ለምንድን ነው ቶሎ ማናያቸው? ተራራ ስላለው ነው። ይሄ ነው ነገሩ። አንዳንድ ጊዜ ለምሳሌ ሰው ይመነኩሳል። መንኩሶ ግን በቃ ቶሎ እኔ እንደራሴ እግዚአብሔር ቶሎ ጸጋውን ቢሰጠኝ ደስታውን አችየው ነው ኃጢአቴን ሁሉ እርግፍ አድርጎ ቢጥልልኝ ደስታውን ችየው ነው በቃ ይሄ ያጋንንትን ተንኮል ሁሉ እርግፍ አድርጎ በቃ ብርሃን ቢያሳይ እናቴ ደስታዬ ነበር። ግን የለም ማለት ምን ማለት ነው? ኩራታችን አያስቀምጥም። ኩራታችን ስለማያስቀምጥ ተራራዋን ያስወጣል። ስለዚህ መመንኮስ ተራራ አለው፣ ማግባትም ተራራ አለው። ዝም ብሎ አይደለም። እንደ ጮኝነት ጊዜውና እንደ ሰርጉ ቀን አይደለም። የጮኝነት ጊዜ ምንም መጣላት የለ ምን የለ፣ በየደቂቃው ኤክስኪውዝ ሚ መባባል ነው። ምንም ጠብ የለ፣ ምንም ነገር የሚያጣላ ነገር የለም። ምን ችግር አለ? ሲተጫጩ ኧረ በስመ አብ የተጋባችሁ ዕለት ዓለም ቅልጥ ነው። በቃ ሙሽራይቱን ሳር እንዳይነካት ሳር የሚለቅሙ አሉ። ሳር የሚያደርጉ ሙሽራው በአይን ጥቅሻ ነው ሚዜዎችን የሚያዛቸው ማለት ነው። ካለ ብቻ ሰው ይመጣል። ካለ ምንድን ነው ይላል። ወደ ቀኝ ሲዞር በቀኝ ያሉት ምንድን ነው እንደዛ ነው የሚሉት። ስታገባ ግን ያ ሁሉ ሚዜ የለም። እቤት ስትገባ ያ ሚዜ የለ፣ ሰርጉ የለ፣ ድግሱ የለ፣ አጃቢ የለ። ለመከራው ጊዜ አጃቢ የለም። ለልጅ ማሳደጉ አጃቢ የለም። ለማጣቱ፣ ለማግኘቱ፣ ለመጨቃጨቁ ጊዜ አጃቢ የለም። ብቻን የሚቆሙበት ነው። ተራራዎች አሉ። ያንን ተራራ ሲወጡት ነው ደስታ። አብርሃም ከሳራ ጋር ማት ተራራ ነው የወጣው። ማት ተራራ። በሰራተኛ ተጣልታ ራሷ እናታችን ሳራ
ደጊቱ ግን በመጽሐፍ ቅዱስ የጥበብ ምሳሌ ተብሎ የተነገረለት ብጥብጥ አድርጋ ነበር። አንድ ጊዜ እግዚአብሔር ይቅር ይበለኝ እንጂ ማለት የበጠበጠችው ደርሳና ደርሳ ሂድ ከገረድ ውለድ አለች፣ ያላሰበውን ሰውዬ። እንደገና ደግሞ ከወለደ በኋላ የእኔ የእመቤቲቱ ልጅ ከገረድ ልጅ ጋር አይጫወትም፣ አስወጣ። ችግር እግዚአብሔር እንዲሁ ምን ላድርግ አለ። ወደ እግዚአብሔር ዞሮ ግድ የለም ሚስትህን ስማ አለው። ሰማ። ለአጋርም ደግሞ እኔ ርስት እሰጣለሁ አለ እግዚአብሔር። ስለዚህ አብርሃምና ሳራ አሁን ሰዎች ተጋብተው ይትባረክ እንደ አብርሃም ሲባል እንደ አብርሃም ይሰቃዩ ማለትም ጭምር ነው። ሰው ማወቅ ያለበት እንደ ሳራም ይሰቃዩ ማለት ነው። እንደ አብርሃም እና እንደ ሳራም ልጃተው ይኖሩ ማለት ነው። መዝሙሩ ራሱ ማለት ነው። እና እኔ ብዙ ጊዜ ሰርግ ላይ ስብከት ተጠርቼ ብጠራም አልሄድም ብዙ ጊዜ። ምክንያቱም የምሰብከው ይህንን ነው እና ሰርጋቸውን አበላሻቸዋል እያልኩ ነው። ሄጄ ደህና ሲዘመርላቸው የዋሉትን ሰዎች እንትን አለ መከራ አለው ምን አለው ምናምን ብዬ ሰርጉን ድብዝዝ አድርጌው ነው የምመጣ እኔ ብሄድ ማለት ነው። እና የእግዚአብሔር ሰዎች ሁሉም ነገር ምን አለው ነው ንገሩኝ እንጂ ግን ከተራራው ጫፍ ላይ ምን አለ? ብርሃን አለ። ይህንን ነው ማየት ማለት ነው። በምንኩስናም ቢታገሱ ቢወጡ ቢወርዱ ምንኩስናም እንደምታዩት አሁን እኔም እንደለበስኩት ካባ እሳቸውም እንደለበሱት ቆብ እንደምንይዘው ጭራ እንደዚህ እንደሱ አይደለም። እንደሱ ሲያነሳ ሲጥለን ነው የሚውል። እናቴ እውነት ሲያነሳ ሲጥለን፣ ሲያፈርጠን፣ ሲያነሳን፣ ሲያደናቅፈን፣ ሲጎትተን እንደሚውለው በእውነት እግዚአብሔር በሚያውቀው እንደሱ አይደለም። እና እንደዚያማ ቢሆን ይሄን ለምንድን ነው የምነግራችሁ መሰላችሁ? ተስፋ እንዲኖራችሁ ነው። ተስፋ እንዲኖር ተራራው ጫፍ ላይ ብርሃን አለ። ሁልጊዜም እንደሱ ነው። ምንም ነገር ተራራ እንደሆነ አይቀርም። ምንም ነገር ነው። ፈተና ከሰው ከክርስቲያኖች አይርቅም። ፈተና ግን ፈተናን እየተካሄደ አብሮ የሚኖር ፈተና የለም። ህመም አንድ ህመም ያምናል፣ ይሄድና ሌላ ህመም ይመጣል። ክፉ ሰውም አንድ ክፉ ሰው ይመጣል፣ ይሄዳል፣ ሌላ ይተዋል። ያ ይታረቀናል፣ ሌላ ይጣላል። ይሄ ነው። እንደዚህ ነው የሚኖር። ሁሉ ነገር ተራራ ነው፣ ግን መጨረሻ ላይ ብርሃን አለው እና ትዕግስት ይኖራል። እኔም ነግራችሁ እሱ ነው። ትዕግስት ያስፈልጋል። ሁሉ ነገር በአንድ ጊዜ አይለወጥም። ከእግዚአብሔር ጋር ቆዩ። አብራችሁ ተራራውን ውጡ፣ ረጅሙ ተራራ። እኔ እንደው እግዚአብሔር የሚያውቀው ሁለት ጊዜ ነው 3 ጊዜ ኢየሩሳሌም ሄጃለሁ። መኪና አለው ደብረ ታቦር ተራራን 3ቱንም ጊዜ በእግሬ ነው የወጣሁት እና እንደው እንዲታወቀ ብዬ ነው። እና ሲወጡት ይታወቃል። በደንብ ታደክማለች። ጥሩ ተራራ ናት። እና ያንን ተራራ ወጥተው ነው ብርሃኑን ያዩት። እና በስጋ እኔ እንኳን በአቅሜ ያንን እንደመድረስ በስጋ ያን ያህል ካደከመ መንፈሳዊ እንዴት ያደክማለካ? ሊነግረን የፈለገው ክርስቶስ ያንን ነው። ከሁሉም ነገር ተመችቷችሁ አትወርዱም አትደርሱም ነው። ትንፋሽ አጥሯችሁ፣ ጉልበት ክዷችሁ፣ ደክሟችሁ፣ ተዝለፍልፋችሁ፣ ወገባችሁ ተቆምጦ ነው የምትደርሱት ነው። እንዲሁም የምንደርስበት ነገር የለም። ልማር ቢሉት ያው ነው፣ ላስተምር ቢሉት ያው ነው፣ ልመንን ቢሉት ያው ነው፣ ቢያገቡም ያው ነው፣ ቢነግዱም ያው ነው። ምንድን ነው ተራራ ያልሆነ ነገር? ቢሾሙ ያው ነው፣ አገልጋይ ቢሆኑ ያው ነው። ሁሉም ነገር እኮ ነው። ሁሉም ነገር በዚህ ያህል ምንድን ያለ ኢዮብ የሰው ሕይወቱ በዚች ምድር ላይ ብርቱ ሰልፍ አይደለምን? የሰው ሕይወቱ በዚች ምድር ላይ ብርቱ ሰልፍ ነው። ሰልፍ ውጊያ ነው። ከአጋንንትና ከዚህ ዓለም አኗኗር ጋር ይዋጋል የሰው ልጅ። ስለዚህ ያንን አውቀን የምንኖረው ነው። ጸሎት ተራራ ነው። አሁን እናንተ ለምሳሌ ጸሎት ትጀምራላችሁ፣ ብዙ ወዲያው ያስጠላችኋል። ለምንድነው? ስትጸልዩ ሀሳባችሁ ይበታተናል። ስትጸልዩ ይሰለቻችኋል። ስትጸልዩ ያዛጋችኋል። ስትጸልዩ እንቅልፍ ይላችኋል። ስትጸልዩ ጉልበታችሁ ይንቀጠቀጣል፣ ቅንድባችሁ ይከብዳል። ታዲያ ምን ይሆናል? እናንተ ጥላችሁ ትቀራላችሁ። እንዲያውም ምን ያስብላችኋል ደግሞ ሰይጣን በዚህ በጆሮ ይመጣል። እንደዚህ ሀሳብ እየተበታተነ የጸለይኩት ጸሎት ሊባል ያርፍ ይልቅም። እንደሱ አይደለም። እንዲያውም አባቶች የበረሃ አባቶች ሲናገሩ ምንድን ነው ባልተመቸህ ሰዓት በቃ ህሊና ጥሩ ልክስክስ ነገር እንኳን ባሰበበት ሰዓት ጥሩ ባልሆንክበት ቀን እንኳን የምትጸልየው ጸሎት ለእግዚአብሔር ምንድን ነው? የፍቅር መግለጫ ነው። ምክንያቱም እንደዚያ እንኳን ሆነ ፈጣሪህን ማሰብ ችልሃል ማለት ነው። እንደዚያ እንኳን የማይረባ ነገር ውስጥ ሆነ እግዚአብሔር ማሰብ ችልሃል ማለት ነው። ለፈጣሪ በዚያም ውስጥ ሆነ እየታመንክ ነው። ሌሊት በምንጣፌ ላይ ፈጣሪዬን ምን እለዋለሁ ነው የሚለው፣ አስበዋለሁ። ይሄ ሌሊት በምንጣፌ ላይ የሚለው ሊቃውንት ሲተረጉሙት ምንድን ነው? ጨለማ ሌሊት ምንድን ነው?
ጨለማ ነው አይደል? ምንጣፍ ምንድን ነው? መኝታ ነው፣ ስንፍና ነው። እና በማይረባ አኳኋን ውስጥ ሆኜም እንኳን ማንን አስበዋለሁ? እግዚአብሔርን አስበዋለሁ። ባልተስተካከለ ሰውነቴም ውስጥ ሆኜ እግዚአብሔርን አስበዋለሁ። እንደሱ ነው መሆን ያለበት። ማለት ጥሩ ሰው ሰውን አስበዋለሁ ካልኩ መቼ ነው እኔ ጥሩ ሰው መሆነው? አፈር ቢያጥቡት መደፍረሱን ይተዋል? ሰው መበደሉን ይተዋል? መቼ ጥሩ እንሆናለን? በፍጹም የኛ አይምሮ ሊጠራ አይችልም። በሚንጫጭ ዓለም ውስጥ እያለን እየኖርንም ሁከት የሌለው ጸሎት ማድረስ አንችልም በፍጹም እስክንስተካከል ድረስ ገና ይባክላል ህሊናችን። ይሄ ሁሉ ተራራ ነው። የዕለት ጸሎትን መድረስ ተራራ ነው። በቀን አንድ ምዕራፍ መጽሐፍ ቅዱስ ማንበብ ተራራ ነው። ግን እንውጣት፣ እንቅልፋችን እየመጣ እያዛጋን እያቋረጥ ነው ቢሆን እናንብብ። የጌታችን የኢየሱስ ክርስቶስ የጸጋውን ብርሃን በቃሉ በኩል እናያለን። ያን እንድናይ ግን መጽሐፍ ማንበብ እያጀመርኩ አቋርጠዋለሁ። መጽሐፍ ቅዱስን ለምን የምታቋርጠው? ተራራው ነው ብነው ዝም ብለህ እየታገልክ አንብብ። ዛሬም ካቋረጠህ ነገም አንብብ። እንግዳ መጥቶብኝ ዛሬ ካቋረጠህ ነገም አንብብ። ቀጥል ካቆምክበት። መሆን ያለበት እንደሱ ነው። ያ ሲሆን ተራራውን መውጣት እንችላለን። ጌታችን ኢየሱስ ክርስቶስ ተራራውን ያውጣን፣ ተራራውን ያውጣን፣ የእሱን ብርሃን ለማየት ያብቃን። ስለዚህ ከዚህ በኋላ በጌታችን በኢየሱስ ክርስቶስ እየተመራን ከሱ ጋር ተራራውን የወጡት ቅዱሳን ሐዋርያት ከማን ጋር ነው? አቤት የዛሬ ሳምንትም ብያችሁ ነበር ይመስለኛል። አንድ ሰው መጀመሪያ ጥሩ ሰው ሆኖ ኋላ የክርስቶስ መሆን አይችልም። ጥሩ ሰው መሆን የሚችለው ራሱ ከማን ጋር ነው? ከክርስቶስ ጋር። ጥሩ ሆኜ ሲያበቃ አስቀድሳለሁ አትበል። ጥሩ ሳትሆንም ምን በል ነው? አስቀድስ። ከዚያ በኋላ ከክርስቶስ ትሆናለህ። እንደሱ ነው። ጥሩ ሆኜ ጸልያለሁ ሳትሆን እየጸለይክ ጥሩ ሰው ሁን። ጥሩ ሆኜ እቆርባለሁ የሚባል ነገር እኛ ጥሩ ምንሆንበት ጊዜ የለም። ንስሐ እየገባን መቁረብ ነው። ንስሐ እየገባን መቁረብ፣ ንስሐ እየገባን መቁረብ ነው። ጥሩ ምን ሆንበት ጊዜ የለም። እና ጥሩ የሚያደርገን እሱ ነው።